እኔ የተፈራረምኩት ለማርሻል አርት ክብር በይበልጥ ደግሞ ለአገር ገጽታ። ሴዶ አክተር ነው፣ ማስታወቂያ መስሪያ ነው። ተፋላሚ ብያል ቆጥሮ በሴዶ ማርሻል አርት እና በጆኒ መካከል ይደረጋል ተብሎ ለቀናት ያህል በጉጉት ሲጠበቅ የነበረው የኤምኤምኤ ውድድር በእርግጥም እንደሚካሄድ በሴዶ ፊርማ ተረጋግጧል። ብዙ ምክንያቶችን ሲገልጽ ነበር የተባለው። ሴዶ በፊርማው ወደ ሪንጉ እንደሚገባ አረጋግጧል። 10 ሚሊዮን ብሩ ተከፍሎት ነው ወይስ ሳይከፈለው በምንድን ነው የተስማሙት የሚለው በጣም አሳሳቢ ወይም መመለስ ያለበት ጥያቄ ነው። እሱን እና ሁለቱ የኤምኤምኤ ውድድር ተፋላሚዎች ከወዲሁ ገና ውድድሩ ከመጀመሩ ካሁኑ ቃላት መወራወር ጀምረዋል። እግሩን ሰብረዋለው፣ ከሪንግ ውስጥ አይወጣም የሚሉ እጅግ የሚያስፈግጉ ውድድሩን በጉጉት እንድንጠብቅ የሚያደርጉ ቃላት መወራወሮችን ጀምረዋል። እነዚህንና ሌሎች መረጃዎች አካተናል። ጭላሉ ቲዩብ ነው፣ ሰብስክራይብ በማድረግ ቤተሰብ ሁኑ። የመጀመሪያው ግን ሴዶ 10 ሚሊዮን ብሩ እንዴት አድርገ ነው ተፈቅዶ ነው ወይስ በምን መልኩ ነው የተስማማው ተብሎ ተጠይቆ በፍጹም እኔ የብር ጉዳይ አይደለም፣ ለሀገር ገጽታ፣ ለሀገር ግንባታ፣ ለማርሻል አርት እድገት ትልቅ አበርክቶ ስላለው ውድድሩ በዛ መልኩ ነው ለመወዳደር የወሰንኩት ውሉንም ያሰርኩት በማለት ገልጿል። ኢትዮጵያ በማርሻል አርት በመጀመሪያው በኤምኤምኤ ውድድር ትኩረት ስባለች። በርካቶች ደግሞ የዚህ ውድድር ላይ መሳተፍ ይፈልጋሉ። የዓለም ትኩረት እንስባለን። በርካቶች ይህን ውድድር ለማየት ወደ ኢትዮጵያ ይመጣሉ። ቱሪስቶችን እንስባለን። ስፖርቱም ያድጋል። በዛ ምክንያት ነው ለመፈራረም የወሰንኩት ብሏል። እሱን ድምፅ እስቲ ላስደምጣችሁና እንመለሳለን። እኔ የተፈራረምኩት ለማርሻል አርት ክብር በይበልጥ ደግሞ ለአገር ገጽታ። አሁን ደግሞ እኔ በጣም በቃ እኔ በመግባቴ ሙሉ ዓለም ትኩረት ተሰጥቶታል። ስለዚህ የውድድር ለማየት በጣም ብዙ ቱሪስት ይመጣል ማለት ነው። ብዙ ለዓለም አይን እንቀርባለን ማለት ነው፣ ውድድር በማዘጋጀታችን ማለት ነው። ኖት ኦንሊ አሜሪካ ሳይሆን ኢትዮጵያ የሚክስድ ማርሻል አርት ውድድር የሚካሄድባት ትልቅ ሀገር ነች። ስፔሻሊ አዲስ አበባ ትልቅ ከተማ ነች እንዲባል ፈልጌ ነው። ለዛ ነው የገባሁት። ጆኒ እንግዲህ ሴዶ በጣም ቀለል አድርጎ እየገለጸው ነው። በጣም በብቃት እና በአጭር ደቂቃ ውስጥ አሸንፈዋለው። ሴዶ ድራማ ነው የሚሰራው፣ የከሸፈ ማርሻል አርቲስት ነው በማለት ፈገግ የሚያስብል ቃላት በመሰንዘር ሴዶን ገልጾታል። የውድድሩ ተፋላሚ ጆኒ በናፍቆት ከሴዶ ጋር የሚያደርገውን ውድድር ይጠብቃል፣ ግን በቀላሉ እንደሚያሸንፈው ነው እየገለጸ ያለው። እስቲ የጆኒን ሀሳብ ላስደምጣችሁ። ተፋላሚ ብያል ቆጥሮ ራሱን የጣለ ማርሻል አርቲስት ብዬ ነው ማስበው። ሜቢ ድሮ የሆነች ነገር ነካክቶ ነበር፣ ግን የሰውን አይምሮ ሰው በሌለበት በመጮህና ሶሻል ሚዲያ ላይ በመለጠፍ ለረጅም ሰዓት መያዝ ችሏል እና የብዙ ሰውን አመለካከት በክሏል። ወደ ማርሻል አርት ትክክለኛ ማርሻል አርቲስት ምን የሚለው ጥያቄ ብዙ ሰው ግራ የሚጋባው እንደ ሴዶ አይነት ሰዎች ሶሻል ሚዲያ ላይ ኮንተንት ማርሻል አርት ጋር የማይገናኝ ኮንተንት እየለቀቁ ሰውን አይምሮ አሳስተውታል። ሰዎች ትክክለኛ ፋይተር ምን እንደሆነ አያውቁም። እንግዲህ ካሁኑ የውድድሩ ተፋላሚዎች አንድ መባባል ጀምረዋል። ሴዶም እንግዲህ ቃል መወርወር ጀምረዋል። በቀላሉ እንደሚያሸንፈው እንደሚረታው ነው የገለጸው። በሙሉ አቅምና በሙሉ ኮንፊደንስ ነው ይህንን ሲናገር እየተደመጠ ያለው። እንግዲህ የሁለቱ ፍልሚያ ከወራት በኋላ እንደሚከናወን ይጠበቃል። እስከዛው ድረስ ግን የቃላት ልውውጡና እርስ በርስ አሸንፋለሁ አታሸንፈኝም የሚለው የሀሳብ ፉክክር፣ የቃላት ጨዋታው ውድድሩ በጣም እንዲናፈቅ እንደሚያደርገው ይጠበቃል። የሴዶን ሀሳብ እስቲ ላስደምጣችሁ። ተናግሬያለሁ። እንደው ምናልባት ለተመልካች ብዬ ላራዝመው ይችላል ትንሽ። በጆኒ እና በሴዶ ማርሻል አርት መካከል እንግዲህ ይካሄዳል የተባለው የኤምኤምኤ ውድድር በናፍቆት ይጠበቃል። የውድድሩ አዘጋጆችም በደስታ የውድድሩን ቀን እንደሚናፍቁ እየገለጹ ነው። በተለይ የውድድሩ ተመልካቾች፣ ናፋቂዎች የሁለቱ ፍልሚያ ምን አይነት ትዕይንት ያሳያል የሚለው ካሁኑ እየተናፈቀ ነው የሚገኘው። ጭላሎ ቲዩብን የተከታተላችሁት ሰብስክራይብ በማድረግ ቤተሰቡ ነው። ለዛሬ ነበረን አጠናቀናል። ስለነበረን ጊዜ እናመሰግናለን።